የአርሰናል ደጋፊዎች ሰሞኑን እባካችሁ ወደ ሙኒክ ውሰዱን የሚሉ ባነሮችን ኤምሬትስ ስታዲየምን ጨምሮ በተለያዩ ስፍራዎች እያሳዩ ነው። ሙኒክ የዘንድሮው የአውሮፓ ሻምፒዮንስ ሊግ የፍጻሜ ጨዋታ የሚደረግባት የጀርመን ከተማ ነች። ከዚህ ፊልሚያ በር ላይ የሚገኙት መድፈኞቹ በግማሽ ፍጻሜ የመጀመሪያ ጨዋታና ባለፉት የፕሪሚየር ሊግ ግጥሚያዎች ላይ ያሳዩት ደካማ አቋም ታዲያ ደጋፊውን አስጨንቋል። ከተመሰረተ 138 ዓመታትን ያስቆጠረው ስመገና ነው አርሰናል እስካሁን ቻምፒዮንስ ሊግ ዋንጫ ማንሳት አለመቻሉ ደጋፊውን ብቻ ሳይሆን እግር ኳስ የሚወዱ ሰዎችን ሁሉ የሚያሳዝንም የሚያስገርምም ሆኖ ቆይቷል። መድፈኞቹ ከዚህ በፊት አንድ ጊዜ ለፍጻሜ ቢደርሱም ዋንጫውን ማንሳት አልቻሉም። ታዲያ ያሁኑ ቡድን ይህን ክብር እንዲያመጣ በእጅጉ ይፈልጋል፣ ደግሞም ተቃርቧል። የበርካቶች ምኞትም ነው፣ ገደብም አልተገኘለትም። የኬንያው ፕሬዝዳንት ዊሊያም ሩቶ ሰሞኑን የቻምፒዮንስ ሊግ ዋንጫ ዶሮ ይዘው ከተጋራው ምስል ጋር እሳቸው የአርሰናል ደጋፊ እንደሆኑና ክለቡ ይህን ዋንጫ ሲያነሳ ማየት እንደሚመኙ ተናግረው ነበር። የቻምፒዮንስ ሊግ ዋንጫን ከአርሰናል ጋር አንስተን የመጀመሪያዎቹ ደጋፊዎች መሆን እንመኛለን ሲሉም ነው የተናገሩት። ይህ እንዲሆን ሮብ ምሽት አርሰናል ፒኤስጂን ማሸነፍና ወደ ፍጻሜ ማለፍ ይኖርበታል። ለዚህ ደግሞ እጸልያለሁ ሲሉ ፕሬዝዳንት ዊሊያም ሩቶ ጠቁመዋል። በእርግጥ ደጋፊው ጸሎት ከማድረግና የቻለ ደግሞ በስቴዲየም ተገኝቶ ከማበረታታት የዘለለ ነገር ማድረግ አይችልም። ይህ አካሄድ በቀጣይ ጨዋታዎች እንዲጠናከሩ ይፈልጋል። ኤምሬትስ ላይ በነበረው የአርሰናልና ፒኤስጂ የመጀመሪያ ዙር ግማሽ ፍጻሜ ጨዋታ ደጋፊው በተደረገለት ጥሪ ልክ አልነበረም እየተባለ ወቀሳ ተሰንዝሮበታል። አሰልጣኝ ሚኬል አርቴታ ማንኛውም ሰው አርሰናልን የሚገልጽ አልባሳትን ሁሉ አድርጎ በመምጣት አብሮን ይጫወት የሚል ጥሪ ማቅረባቸው ይታወሳል። ይሁንና ደጋፊውም መድፈኞቹም ሜዳ ውስጥ ቀዝቅዘው ታይተዋል፣ ሽንፈትም ተከትሏቸዋል። ይሁንና መድፈኞቹ በዚህ በመቆጨት ፓሪስ ላይ ውጤቱን ቀልብሰን ለፍጻሜ እንደርሳለን የሚል መነሳሳት ላይ ናቸው። ሚኬል አርቴታ ፍልሚያውን ገና የጨዋታ አጋማሽ ላይ እንዳለን አድርገን እንቆጥረዋለን ብለዋል። አሁን ላይ እየተመራን ነው፣ ግን ይህን እንቀለብሳለን ሲሉ ተደምጠዋል። በእርግጥ የስፖርት ባለሙያዎች እንደሚሉትም ውጤቱ በቀላሉ መቀልበስ የሚችል ነው። ይህ እንዲሆን ግን ከመድፈኞቹ የሚጠበቁ ማድረግ የሚችሏቸው ነገሮች አሉ ይላሉ። ከምንም በላይ በሻምፒዮንስ ሊግ ውድድር ታሪክ ስሙ ከፍ ብሎ የተሰቀለውንና በርካታ ከዋክብት ተጫዋቾችን የያዘውን ሪያል ማድሪድን በደርሶ መልስ ያሸነፉት የአርሰናል ልጆች በዚህ የገነቡትን ስነ ልቦና እንደገና መላበስ ይጠበቅባቸዋል። ደጋፊውም በዚህ ውጤት ዋዜማና ማግስት ያሳየውን አጋርነት ማላላት የለበትም ይባላል። የመድፈኞቹ መለያ ሆኖ የነበረው የቆመ ኳስን ወደ ግብ የመቀየርና የተቃራኒ ቡድንን ደግሞ የመከላከል ብቃት እንደገና ተመልሶ እንዲታይም ይፈልጋል። አርሰናል ከቅርብ ጊዜ ወዲህ እየራቀው የመጣው ውጤት አስጠብቆ የመውጣት ችግርም መሻሻል ያለበት ነው በሚል እየተነሳ ነው። አርሰናል በዘንድሮ የውድድር ዓመት እየመራ የነበራቸውን ጨዋታዎች አስጠብቆ መውጣት ባለመቻሉ ከ20 በላይ ነጥብ ስለማጣቱ መረጃዎች ያሳያሉ። ይህ በፓሪስ እንዳይኖር ማድረግ ከአርሰናል ይጠበቃል። ፒኤስጂን በድምር ውጤት አሸንፎ ለትልቁ ዋንጫ ፍልሚያ ወደ ሙኒክ ለማቅናት አርሰናል በረቡዕ ጨዋታ ቀድሞ ጎል ማስቆጠርን አልሞ መግባትና ይህን በማድረግ ጨዋታውንም ኳስንም መቆጣጠር ይኖርበታል። በዚህ ላይ ትልቁ ነገር የተጫዋቾች ተነሳሽነት መጎልበትና ስህተት መቀነስ ሊሆን ይችላል። በእርግጥ የረቡዕ ጨዋታ ሁለቱም ክለቦች በሊጎቻቸው ተሸንፈው የሚያደርጉት ነው። ፒኤስጂ በአብዛኛው በተቀያሪ ተጫዋች ገጥሞ የተሸነፈ ሲሆን አርሰናል ደግሞ የቆጠበው ተጫዋች የለም። በዚህም በአርሰናል በኩል መሰላቸትና ድካም እየታየ ነው የሚሉት የስፖርት ሰዎች ቀጣዩን ጨዋታ ግን የሞት ሽረት አድርገው ሊመለከቱት ይገባል ብለዋል። መዳከም እየታየባቸው ያሉ የአርሰናል ተጫዋቾች ከዴክላን ራይስ ያለውን ሳይሰስት መስጠትን ሊወስዱ ይገባል ባይ ናቸው። ራይስ በአርሰናል ቤት 100 ጊዜ የተሰለፈ ሲሆን 34 የጎል ተሳትፎም አስመዝግቧል። ይህ እግር ኳሰኛ በሻምፒዮንስ ሊግ ጨዋታዎች እያሳየ ያለው ተጋድሎም በታሪክ ሊቀመጥ የሚችል ጭምር ነው። ይህም ሊረሱ በማይችሉ ጎሎች የታጀበ ነው። እናም ከግብ ጠባቂው ዴቪድ ራያ ጀምሮ ከመድፈኞቹ መሻሻሎች ይጠበቃሉ። ራያ በቅርብ ጨዋታዎች ያሳየውን የቦታ አያያዝና ከተከላካዮች ጋር የታየበትን የመናበብ ክፍተት የማያርም ከሆነ ፓሪስ ላይ ዋጋ ሊያስከፍል ይችላል ነው የተባለው። የቀድሞ ብቃቱ የከዳው የሚመስለው የመድፈኞቹ ሞተር ማርቲን ኦዲጋርድ ገና ወደ ኳስ ሲቀርብ ዙሪያውን የሚከበበው ቡካዮ ሳካ፣ የአርሰናል የመከላከል ስፍራ ግድግዳው ዊሊያም ሳሊባ በፓሪሱ ጨዋታ ክፍተታቸውን ደፍነው ይቀርባሉ ተብሎ ይታመናል።
በፒኤስጂ በኩል ጉዳት ላይ የሚገኘው ኦስማን ደምቤሌ በረቡዕ ጨዋታ ላይደርስ ይችላል መባሉ ለአርሰናል መልካም አጋጣሚ ሊሆን ይችላል። በኤምሬትስ ጨዋታ አርሰናልን ለሽንፈት የዳረገችውን ጎል ያስቆጠረው ደምቤሌ እንደነበር ይታወሳል። ይህ እንዳለ ሆኖ አሰልጣኝ ሚካኤል አርቴታም ውጤት መቀልበስ የሚችል አንዳች ቴክኒክ ያሳያሉ ተብሎ ይጠበቃል። በእርግጥ እሳቸው እንዳሉትም ዘንድሮ አርሰናል በተጫዋቾች ጉዳት ምክንያት ሲፈተን ነው የከረመው። አሁን ላይም በቋሚ 11 ውስጥ ሊሆኑ የሚችሉ 5 ተጫዋቾች በጉዳት ምክንያት ከስብስብ ውጭ እንደሆኑ ናቸው። ይህ በመድፈኞቹ ዋንጫ ጉዞ ላይ መሰናክል ሆኖባቸዋል። የሆነው ሆኖ የክፍለ ዘመን ህልም የሆነውን ትልቁን ዋንጫ ማንሳት ለአርሰናል በር እየደረሰ የሚመለስበትን አጋጣሚ መስበር ጭምር ነው። ካልሆነ ለክለቡ ሆነ ለሚካኤል አርቴታ እየደረሱ የመመለስ መጥፎ መጠሪያ ሊሆንባቸው ይችላል። በሌላም በኩል መድፈኞቹ ለዋንጫው የሚያበቃቸውን ድል ፓሪስ ላይ ካስመዘገቡ ቀሪ የፕሪሚየር ሊግ ጨዋታዎችን ለማሸነፍና ሁለተኛ ሆኖ ለማጠናቀቅ ስንቅ ይሆናቸዋል። ሽንፈት ካስተናገዱ ደግሞ ቀሪ ጨዋታዎች ከስነ ልቦና ጉዳት ጋር በተያያዘ ዳገት ሊሆንባቸው ይችላል የሚሉ ባለሙያዎችም አሉ። አርሰናል አሁን ላይ በሂሳብ ስሌት ገና የሻምፒዮንስ ሊግ ደረጃ ይዞ ማጠናቀቁን አላረጋገጠም። አዳዲስ መረጃዎች እንዲደርሷችሁ ሰብስክራይብ እያደረጋችሁ አብራችሁን ቆዩ። መልካሙን ሁሉ ተመኝተናል።